ሰላም እንዴት ናችሁ? ውድ ቤተሰቦቼ ወይም ተከታታዮቼ ዛሬ ይዤላችሁ የመጣሁት በተለይ ሉቲኒያ ሀገር ውስጥ በተለይ በፋይናንስ እና በሌበርም አለ ግን በብዛት ይናል ባይበዛም በብዛት ግን በፋይናንስ እና በቴክኖሎጂ ዘርፍ ከፍተኛ የሆነ የሰው ኃይል ይፈልጋሉ። የቪዛ ፕሮሰሱም ከሌሎቹ የአውሮፓ ሀገራቶች በጣም ቀለል ያለና ቀላል ነው። እያንዳንዱን ሂደት እንዴት ማድረግ እንችላለን ሂደቱን በሚገባ እናያለን ማለት ነው። ስለዚህ ይሄንን ቤት እናንተ ሁሌም ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ ማድረጋችሁ ምክንያቱም እኔ ምንም ገቢ አግኝቼበት አይደለም ይሄን ነገር ማካፈላችሁ እኔ እንድበረታታና ቀጣይ ስራ ለእናንተም እየፈለኩ እንዳመጣ ይሄንን ቪዲዮ ሰብስክራይብ ማድረጋችሁን አትርሱት። እንዲሁም የደውል ምልክቷን በመጫን ለቀጣይ እንዲደርሳችሁ ስራዎች አዳዲስ ስራዎች ሲኖሩ የተለያዩ ሀገራቶች ላይ እየፈለኩ ወደ እናንተ ሳደርስ ቶሎ ለእናንተ መልእክቱ እንዲደርሳችሁ የደውል ምልክቷን መጫናችሁ አትርሱ። እንዲሁም ላይክ ሼር ማድረግ ሁለተኛው ስራው እናንተን ባይመለከት እንኳን ለሚመለከተው ወይም ለሚፈልግ ሰው ለወዳጅ ዘመድ ለቅርብ ሰው ሼር በማድረግ እንድታጋሩ እንላለን። በመጀመሪያ ደረጃ ላይ ማወቅ ያለብን መሰረታዊ ነገሮች አሉ። ሉቲኒያ ውስጥ መተን ለመስራት በጣም ቀላልና ግልጽ የሆነ የቪዛ ፕሮሰስ ነው ያላቸው። እያንዳንዱን ስቴፕ ግን በጥንቃቄና አተኩራችሁ እንድትከታተሉ ትፈልጋለሁኝ። በመጀመሪያ ደረጃ ሉቲኒያ ውስጥ አንድ ሰው ከኢትዮጵያ አፕላይ አድርጎ መጥቶ መስራት ይችላል። ደላላ ኤጀንት ምንም አያስፈልግም። እዚህ ላይ አንድ ነገር ብዙ ጊዜ ኦንላይን ላይ ሰዎች ስራ በሚያመለክቱበት ታይም ወይም ስራ በሚፈልጉበት ታይም በጣም አስቸጋሪው ነገር የስካመሮች ጉዳይ ነው ወይም የአጭበርባሪዎች ጉዳይ ነው። ምክንያቱም አንድ ሰው ለስራ አመልክቶ ክፍያ የሚጠየቅ ከሆነ የኦንላይን ክፍያ ይሄን ያህል ክፈል የሚባል ከሆነ በጣም 100% ማለት በሚችለው ኦር 90% ማለት በሚችለው ደረጃ አጭበርባሪዎች ናቸው። ማንኛውም ስራ መታችሁ ሳትቀጠሩ ምንም አይነት ክፍያ ስለማይጠይቅ ስለዚህ ደላሎቹም ለማስቀጠርበት ለዚህ ክፍያ አለ ለዛ ክፍያ አለ ቢላችሁ ውሸት ነው። ይሄንን ጠንቅቃችሁ ማወቅ አለባችሁ። አንድ ስራ አንድ ድርጅት መታችሁ ዛ ድርጅት ገብታችሁ እስክትሰሩ ድረስ ምንም አይነት ክፍያ የለውም ነፃ ነው። ስለዚህ አንድ ሰው አስቀጥራችኋለሁ ቢላችሁ እንኳን የእናንተ ድርድር መሆን ያለበት ብዬ የማስበው ስራውን ሄጄ ከጀመርኩ በኋላ እከፍላለሁ ብላችሁ በዋስትና ወይም በዋስ እናንተ የምታስይዙት ለምሳሌ ብሎክ አካውንት ላይ ሊሆን ይችላል ኦር ሳምቲንግ አስይዛችሁ ልታስሞክሩ ትችላለች። በተረፈ ግን ለዚህ ያስፈልጋል የሚለውን ነገር ክፍያ ከጠየቃችሁ ኮምፕሊትሊ 100% የምነግራችሁ ማጭበርበር ነው። ስለዚህ በአጭበርባሪዎች እንዳትበሉ የኔ ትልቁም ሁሌም ትግሌ በአጭበርባሪዎች እንዳትበሉ ነው። ወደ ቪዲዮ እንሂድ። ከሉቲኒያ አንድ ሰው መጥቶ ወደ ኢትዮጵያ እንዴት ነው ማመልከት የሚችለው እንዴት ነው መስራት የሚችለው ብለው ብዙ ሰዎች በውስጥ ይጠይቁኛል ያናግሩኛል ጥያቄዎችም ይደርሳሉ። ሂደቱ ቀላል ነው በጣም እንደ ጀርመን ለምሳሌ ቋንቋ ምናምን የተወሳሰበ ነገር የለውም። አዎ መሰረታዊ የሆነ ነገር ሉቲኒያ የራሳቸው ቋንቋ አላቸው ግን በእንግሊዘኛም ስለሚሰራ እንግሊዘኛ ከቻላችሁ ለመግባቢያ ያህል እንግሊዘኛ ከቻላችሁ ስራውን በቀላሉ ታገኛላችሁ። በመጀመሪያ ደረጃ የስራ እድል መፈለግ ነው። ብዙ ጊዜ አሁን ምንድነው አጭበርባሪዎች ምን ሲሉ ሰማለሁኝ ወርክ ፐርሚት አግኝተናል አሁን ጆብ ኦፈር ነው የምንፈልገው። አንድ ሰው በመጀመሪያ ደረጃ ላይ የጆብ ኦፈር ሳይኖር ወርክ ፐርሚት ሊያገኝ አይችልም። የሚቀድመው ጆብ ኦፈር ነው ወይም ስራውን መፈለግ ነው። አንድ ሰው ስራ አሰሪውን ማግኘት ነው። ያ ሰው ስራ አለኝ ብሎ ሳይገልጽ እንዴት ነው የስራ ፍቃድ የሚሰጠው? እና ብዙ አጭበርባሪዎች አሁን ወርክ ፐርሚት አሰጣለሁ ቀጥሎ ጆብ ኦፈር ነው ይሉኛል እያሉ ብዙ ሰው ይጠይቁኛል። እንዲህ ራሱ ከንግግራቸው ራሱ አጭበርባሪዎችን ማወቅ ትችላላችሁ። ስለዚህ የመጀመሪያው ነገር ጆብ መፈለግ ወይም ስራ መፈለግ ጆብ ኦፈሮችን ማግኘት ነው። ስለዚህ እነሱን እንዴት እናገኛለን ካላችሁ 4 ወሳኝ የሆኑ ዌብሳይቶችን እጠቁማችኋለሁ። ሊንኮቹም ዲስክሪፕሽን ላይ አስቀምጥላችኋለሁ። የመጀመሪያው cvbanks.et ነው። ይሄኛው cvbanks.et ለውጭ ሀገር ዜጎች ለውጭ ሀገር ዜጎች ስራ የሚወጣበት ዌብሳይት ነው። ስፔሻሊ ፎከስ አድርገው የሚሰሩት ለውጭ ሀገር ዜጎች ናቸው። ሁለተኛው cv.et ነው። ይሄም ለሀገር ውስጥም አለበት ለውጭም አለበት። ለውጭ ሀገር ለፎሬነሮች ሲሆን ፎር ፎሬነር ብለው ያወጣሉ።
ሶስተኛው ደግሞ ሲቪ ኦንላይን ዳት ኢቲ ነው። ሲቪ ኦንላይን ዳት ኢቲ ይሄም ራሱ ለውጭ ሀገሮች ወይም ከውጭ ሀገር መጥተው ወደ ሉቲኒያ መጥተው ስራ እንዲሰሩ ስራ የሚወጣበት ነው። የመጨረሻው ከየትም ሆናቸው አክሰስ የምታደርጉት ሊንክድኢን የሚባለው ለተለያዩ ስራዎች እዚህ ዌብሳይት ላይ ባይዘ በብዛት የሌበር ስራዎችም ጭምር ታገኛላቸው። የጉልበት ስራዎች የሚሰሩ ለምሳሌ ኮንስትራክሽን ላይ ሊሆን ይችላል፣ ማኒፋክቸሪንግ ላይ ሊሆን ይችላል። የተለያዩ ቦታዎች ላይ ስራዎችን ልታገኙ ትችላላችሁ። በአሁኑ ዘርፍ በተለይ በሉቲኒያ ውስጥ ከፍተኛ የስራ እጥረት ያለባቸው ዘርፎች የከባድ መኪና፣ የማሽነሪ፣ የኮንስትራክሽን ባለሙያ፣ የኢንፎርሜሽን ኤንድ ቴክኖሎጂ እና የኢንጂነሪንግ ባለሙያ በጣም 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 በከፍተኛ ይፈለጋሉ ሉቲኒያ ውስጥ። እነዚህ ዘርፎች በጣም የሚፈለጉ የስራ ዘርፎች ናቸው። ገብታችሁ ጉግል ማድረግ ትችላላችሁ፣ ማጣራት ትችላላችሁ ማለት ነው። ቀጣይ የምታደርጉት ስራዎችን አገኛችሁ ከአሰሪያችሁ ጋር እናንተ ተስማማችሁ፣ ቀጣይ ስቴፕ አለው። ከዛን የምታደርጉት በሁለተኛው ስቴፕ ቀጣይ የሚሆነው እናንተ ሳትሆኑ አንድ ሉቲኒያ ውስጥ ለእናንተ ስራ የሰጣቸው አካል ወይም ስራ እንዲሰጣቸው ያደረገ አካል ለሉቲኒያ ኤምፕሎይመንት ሰርቪስ በኩል የስራ ፍቃድ ሂደታችሁን ይጀምራል። የስራ ፍቃዳችሁን ሂደት ይጀምራል። አሰሪው ስራውን መጀመሪያ ላይ ለሉቲኒያ ወይም ለአውሮፓ ህብረት ዜጎች ክፍት ያደርገዋል። ተስማሚ ሰው ካልተገኘ የውጭ ሀገር ዜጎች መጥተው እንዲሰሩ መፈለጉንና በዛ ዘርፍ ሰራተኛ አለማግኘቱን ብዙ ጊዜ ባይዞ ይሄ ሂደት ስለሆነ ሂደቱን እንጂ እነሱ በብዛት በቃ እኔ ሰራተኛ አላገኘሁኝም ከውጭ መጥቶ እንዲሰራልኝ የሚል ነው። ግን ጀስት ክራይቴሪያውን ነው የምነግራችሁ። እናንተን በሲቪያችሁ ባላችሁ ነገር ከወደዷችሁ ቀጥታ እነሱ በቃ ስራውን ዝም ብሎ ለአንድ ሳምንት ምናምን ያወጡትና ከዛም በኋላ ይህን ስራ ሰርቶ የሚሰራልኝ ሰው ስላጣሁኝ ከውጭ ከሌላ ሀገር ከሶስተኛ ሀገር መጥቶ እንዲሰራልኝ ብለው ያቀርባሉ። በዚህ ደግሞ ባይዘ በጣም ብዙ ህንዶች፣ ፓኪስታኖች፣ ናይጄሪያዎች በጣም ይጠቀሙበታል። ጋናዎች በጣም ይጠቀሙበታል። ፐርሰናሊ ማውቃቸውም ሰዎች ስላሉ ማለት ነው። ፍቃዱን ሊያገኝ አሰሪው ለሰራተኛ የስራ ውል ወይም በጀርመንኛ አርባይት ፈርትራክስ ኦር ደግሞ በእንግሊዝኛ ኤምፕሎይመንት ኮንትራክት የሚባለውን የሚዲሽን ሌተር ይልክላቸዋል። እናንተ ያቺ ኮድ አላት። ከኮዷ ጋር አድርጎ ሚዲሽን ሌተር ያደርግላቸዋል ማለት ነው። አድርጎ ከዛ የሚያገኛትን የሚዲሽን ሌተር አያይዞ አንድ ላይ ለእናንተ ይልክላቸዋል ማለት ነው። አሁን ከእናንተ የሚጠበቀው ምንድን ነው? የብሔራዊ ቪዛ ወይም ናሽናል ቪዛ ዲ ነው እናንተ የምታመለክቱት። የስራ ውሉን ሰራተኛው ለእናንተ ስራ ውሉን ኮዶ ያለችበት ሰራተኛው በኢትዮጵያ ወይም በአቅራቢያ በሚገኝ የቪዛ ማዕከል በመሄድ ወደ ኤምባሲ ያመለክታችሁ። ቢያንስ ለ3 ወራት የሚያገለግል አሁን እዚህ ጋር የሚያስፈልጋቸው ለ3 ወር ያህል ኤክስፓየርድ ያላደረገ ፓስፖርት፣ ለሉቲኒያ የሚገኝ አሰሪ የላካችሁት የስራ ውል ወይም እሱ የላከው የሉቲኒያ ውስጥ የሚገኝ አሰሪያችሁ ወይም እናንተ ሊቀጥር የፈለገ የሽምግልና ልበል የሚዲሽን ሌተር የሚባል አለ። ያው ወደ አማርኛ ሲተረጎም የሽምግልና ደብዳቤ ነው የሚባለው፣ ኦር የቀጣሪው ደብዳቤ ማለት ነው። የሚዲሽን ሌተራችሁን፣ የተደራጀ የህይወት ታሪክ ወይም ሲቪ ባይዞ ሲቪ እንዴት መስራት ለሚያቀታችሁ እሱንም አንድ ዌብሳይት አስቀምጥላችኋለሁ። በጣም ምርጥ ሲቪ ለአውሮፓ ስታንዳርድ የሚያስቀምጥ ነው። የትምህርት የስራ ልምዳችሁን በእንግሊዝኛ አስተርጉማችሁ ታደርጋላችሁ ማለት ነው። ከዛን እናንተ ምንድነው የምትገቡት? የጉዞ ዋስትና ጉዞ እዛ ሀገር ሂዳችሁ ሰሩ። ኢንሹራንስ አለ፣ ትንሽ የብር ነው አሉ። ኢንተርናሽናል ትራቨል ኢንሹራንስ የሚሰጡ ድርጅቶች ኢትዮጵያ ውስጥ አሉ። ከነሱ ኢንሹራንስ ተዋላቸው። በአራተኛ ደረጃ ወይም በአምስተኛ ደረጃ የሚቀመጨው ከወንጀል ነፃ የሆናችሁበት የፖሊስ ክሊራንስ ሰርቲፊኬት፣ ፌዴራል ፖሊስ የሚሰጠው የክሊራንስ ሰርቲፊኬት። በስድስተኛ ደረጃ የቪዛ ክፍያ ኤምባሲ ውስጥ የምትከፍሉት ማለት ነው። ስለዚህ እነዚህን ነገር አሟልታችሁ ወደ ግብፅ ትሄዳላችሁ። እነዚህን ነገሮች ታሟሉና ማለት ነው። ከዛም በኋላ የሚሆነው ግዴታ ላይሆን ይችላል። ለምሳሌ በፈረንሳይ ወይም በጀርመን ኤምባሲ በኩል በቪኤፍኤስ ግሎባል የሚባል የቪዛ ማዕከል አለ። የሸንገን ሀገር ኤምባሲዎች ማለት ነው። ለምሳሌ ጀርመን ኤምባሲም ፈረንሳይ ኤምባሲም ሁለቱም አሉ።
እንዲሁም ሪኮመንድ የማደርጋችሁ እኔ የሁለቱን ነው ቪኤፍኤስ የሚባል ወይም ግሎባል የቪዛ ማዕከል ቪዛ ሴንተር ግሎባል የቪዛ ሴንተር እንትን አላቸው። እነዚህ የሸንገን ሀገራቶች አላቸው እና የቪዛ ማዕከል በኩል ፕሮሰሳችሁ መጀመር ትችላላችሁ። ግብፅ መሄድ እንትን ላይ ልባችሁ ይችላል። ከዛ ለሊቱዌኒያ መንግስት ቴምፖራሪ ሬዚደንት ፐርሚት ወይም ጊዜያዊ የመኖሪያ ፈቃድን ካመለከታችሁ በኋላ ጉዳያችሁ በኢሚግሬሽን ዲፓርትመንት ወይም ሚግራሲያ እንደዛ ነው የሚሉት በእነሱ ቋንቋውን ኤግዛክትሊ ስለማላቅ ነው። ከመጀመሪያ ቪዛውን ታገኛላችሁ፣ ወደ ሉቲኒያ ትሄዳላችሁ። ሉቲኒያ ከሄዳችሁ በኋላ ምንድነው የምታደርጉት? ጊዜያዊ የመኖሪያ ፈቃዳችሁን ወደ ታመለክታላችሁ ሄዳችሁ የውጭ ዜጎች አስተዳደር። አሁን ለምሳሌ እዚህ ጀርመን ሀገር ውስጥ አውስሌንደር በሆርደ የሚባል አለ፣ የውጭ ዜጎች አስተዳደር የሚባል። እዛ ሄዳችሁ ቪዛችሁን ወደ መኖሪያ ፈቃድ ትቀይራላችሁ ማለት ነው። ልክ ሉቲኒያም የሸንገን ሀገር ከመሆኗ አንጻር ልክ እንደዚሁ ተመሳሳይ ነገር ነው ያላት። ስለዚህ በእንደዚህ አይነት መንገድ ሉቲኒያ ውስጥ መታችሁ መስራት ትችላላችሁ የምትፈልጉትን አይነት ስራ። ግብፅ መሄድ ፋይናል ላይ ግብፅ መሄድ ኦር ኬንያ መሄድ አይጠበቅባችሁም። በጀርመን ኤምባሲ እና በፈረንሳይ ኤምባሲ በኩል በቪኤፍኤስ አገልግሎት ማለት ነው፣ በዛ በኩል ማድረግ ትችላላችሁ፣ ፕሮሰሳችሁ ማድረግ ትችላላችሁ። ዋናው ነገር ጠቃሚው ነገር ቅድም እንዳላችሁ ሲቪያችሁ ላይ እንደምታስገቡት ሆኖ እንግሊዝኛ መግባባት በጣም 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 ሉቲኒያዎች በብዛት እንዳሁን ጀርመን ውስጥ እንግሊዝኛ ምንም ጥቅም የለውም፣ በጣም የወረደ ነው ጥቅሙ፣ በጣም ኢመንት ነው። ሉቲኒያ ውስጥ ግን እንግሊዝኛ መቻል በጣም ስለሚጠቅም እንግሊዝኛችሁን ተጠንቀቁ። በደንብ እንግሊዝኛችሁን የማዳበር ነገር አትዘንጉትም። ሌላ ቲፕ የምነግራችሁ ነገር ቅድምም እንደ መግቢያ የነገርኳችሁ ነገር ሉቲኒያ ውስጥ ብዙ የስራ እንትኖች አሉና ብዙ ደግሞ በሉቲኒያ ስም ቅድም እኔ ካስቀምጥኳችሁ ተመሳሳይ ዌብሳይቶች ራሱ አሉ። ቅድም እኔ ከማስቀምጥላችሁ ዲስክሪፕሽን ላይ ከማስቀምጥላችሁ ውስጥ በጣም መጠንቀቅ ያለባችሁ ፌክ ጆብ ኦፈሮች አሉ፣ የውሸት የስራ አቅርቦቶች አሉ፣ ተመሳሳይ የሆነ የራሱ ነገር። ስለዚህ እዚህ ጋር የማስቀምጥላችሁ የሉቲኒያን ትክክለኛ ስራ መሆኑን የምታረጋግጡበት ራሱ የሉቲኒያ ኢሚግሬሽን ቢሮ ያለው ዌብሳይት አለ፣ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ዌብሳይት ላይ ገብታችሁ ቼክ ማድረግ አለባችሁ። ይሄ ነገር ትክክል ነው አይደለም የሚለው ማድረግ አለባችሁ። ምክንያቱም በጣም ብዙ ስካመሮች አሉ። በጣም ብዙ ሰው ወደ አውሮፓ መጥቶ መስራት መለወጥ ስለሚፈልግ ያንን ነገር ስካመሮቹ በፊሽንግ ሜተድ ያው ፊሽ ያደርጓቸዋል፣ ያጠምዷቸዋል ማለት ነው። ስለዚህ ይሄን ተጠንቀቁ። አሁንም ደግሜ የምነግራችሁ እስካሁን ድረስ ቪዲዮን ካያችሁ ከወደዳችሁ፣ ይሄ ልጅ ለኛ ይጥራል ይለፋል ካላችሁ ሰብስክራይብ ማድረጋችሁን አትዘንጉ። ሰብስክራይብ ካደረጋችሁ ደግሞ የቀጥለው ሌላ ሀገር ስራም ሲኖር የከበዳችሁ ነገር ካለ ደግሞ ቲክቶክ ስገባ ላይቭ ላይ መጣችሁ መጠየቅ ትችላላችሁ፣ ሀሳባችሁን ማጋራት ትችላላችሁ። ስለዚህ ማድረግ ያለባችሁ ነገር ምንድነው? ከአጭበርባሪዎች ከደላሎች ራሳችሁን ቆጥቡ። ደላሎችም የሚሄዱት ይህንኑ መንገድ ነው፣ ከተሳካ ይሳካል ብለው። ስለዚህ ለደላላ ገንዘባችሁን አትበሉ፣ በራሳችሁ መንገድ ሂዱ። አንዳንድ የሚያቅታችሁ ነገር ካለ እኔ በግሌ ላግዛችሁ ፈቃደኛ ነኝ። ለእናንተ ምንም አይነት ነገር እገዛ ለማድረግ ክፍት ነኝ እኔ። ስለዚህ ቲክቶክ ላይ ስገባ ላይቭ መታችሁ መጠየቅ ትችላላችሁ። አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጓን የደወል ምልክት መጫኗን አትርሱ። የምትጠቀሙት እናንተ ናችሁ። ስለዚህ ሌላ ሰውም ይሄን ፕሮሰስ ለማድረግ ያሰበ ሰው ደግሞ በጣም የተጨነቀ ሰው ካለ ደግሞ ሼር አድርጉት መጥቶይ። ምክንያቱም ሰብስክራይቡ ምናምን እኔ ቀጣይ ደግሞ ኦኬ ብዙ ተከታይ ያለኝ ብዙ ሰው እየጠቀምኩ ነው፣ ስለዚህ ልስራ የሚለውን ነገር ስለሚያበረታታኝ ይህንን ታሳቢ በማድረግ እናንተ አሁንም ቢሆን ሰብስክራይብ፣ ሼር፣ ላይክ ማድረጉንና የደወል ምልክቷን መንካታችሁን አትስኩ። ከእናንተ ምንም የሚወጣ ወጪ የለም፣ ከእናንተ የሚቀር ነገር የለም። ጠቅ ብቻ ማድረግ ነው። እዚች ጋር ያለችዋን የለችም ጠቅ ነካ፣ እዚህ ጋር ያለችዋን ነካ፣ ያችኛዋንም ነካ ማድረግ ነው ከእናንተ የሚጠበቀው፣ ሌላ ነገር የለም። ጥያቄ ካላችሁ እኔ 24 ሰዓት እናንተን ከሰኞ እስከ አርብ ድረስ አልችልም። አርብ፣ ቅዳሜ፣ እሁድ ግን እችላለሁኝ። ምክንያቱም ክላስ አለኝ፣ 2 ክላስ ነው የምማረው። ስለዚህ ክላስ ስላለኝ ስለማልችል ነው። ባይዘ ይሄን ነገር ሁሉ የምነግራችሁ ራሴ ነኝ። ቪዛ ፕሮሰስ ያደረግኩት ሰው አይደለም፣ ሌላ ሰው አይደለም። ራሴ እያንዳንዱን ሂደት ነው የሄድኩበት። ስለዚህ የምነግራችሁም የማማከራችሁም ወይም
ምክር የምሰጣችሁ ለህገ ወጦች እንዳትጋለጡ ነው። ለደላሎች እንዳትጋለጡ፣ በደላሎች እንዳትበሉ ነው። እኔም ባለማወቅ ከዚህ ፊት ሰው አስበልቻለሁ፣ ራሴም ተበልቻለሁ። ስለዚህ ያንን መንገድ እኔ ወደ 5 ሀገር ቪዛ አመልክቼ አግኝቻለሁ። እንዴት ነው ቪዛ ያገኘሁት? እንዴት ነው ያመለከትኩት? የራሴን ተሞክሮ ነው ማካፈላችሁ። ስለዚህ ይህንን ቤት ሰብስክራይብ ማድረጋችሁና ላይክ ማድረጋችሁ ለራሳችሁ ስለሚጠቅማችሁ፣ በተለይ ወደ ውጭ ሀገር ለመሄድ ለመንቀሳቀስ ያሰባችሁ። በተረፈ ደግሞ ጀርመን ምን ትመስላለች፣ አውሮፓ ምን ይመስላል የሚለውን ከታሪክ ከተለያዩ ነገሮች ከኢትዮጵያ ጋር ካለው ነገር ጋር እያመሳጠርኩኝ ወደ እናንተ የማደርስበት ስለሆነ አሁንም ሰብስክራይብ እንዳትረሱ። ደጋገምኳት አይደለ? አይዟችሁ፣ አይሰልቻችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። መልካም ቀን ይሁንላችሁ።